እነዚህ የምላችሁን ነገሮች በሕይወታችን ላይ እንዲፈጸሙ ወደዚህ ማንነት እንድንመጣ የተማረከ አእምሮ ይፈልጋል። ለእግዚአብሔር ቃል ለመንፈስ ቅዱስ ያ የተማረከ አእምሮ ሌሎችን ወደሚማርክበት ላይን ውስጥ እግዚአብሔር ምን ይለዋል? ያስገባዋል። በእግዚአብሔር ዕውቀት ላይ የሚሰነዘረውን ክርክርና ከንቱ ትምህርት ፍርስርሱን በማውጣት ይላል አስተሳሰብን ሁሉ ለክርስቶስ እንዲገዛ እናደርጋለን። እናንተ ጋር ያለው አእምሮን ሁሉ ለክርስቶስ እንማርካለን ይላል። በጣም በእውቀት ስኮላር የሆኑ ጸሐፍቶች፣ አይሁዶች፣ ፈሪሳውያን። አንድ ፈሪሳዊ በአንድ አካባቢ ካለ ያንን ሁሉ ሕዝብ የሚያስተምር አቅም አለ። ለዚህ ነው ከፈሪሳውያን አለቃ የሆነው ኒቆዲሞስ የሚለን መምህር ነበር ነው የሚለው። እነዚህ ሁሉ ባሉበት ኢየሱስ ግን መጥቶ የመረጠው 12 አሳ አጥማጅና ያልተማሩ ከገሊላ የሆኑ ሰዎች። እግዚአብሔር የሚመርጠው እግዚአብሔር የሚያስተምረው ሰው እንደሚመርጠው ሰው እንደሚያስተምረው አይደለም። በሰማርያ እያስደነቀ እየጠነቆለ ገንዘብ ከህዝቡ የሚወስድ ሲሞን የተባለው ሰው የሰማርያ ህዝብን ሁሉ ነው የሚለው። ህዝብን ሁሉ ካለ ከህዝብ ሁሉ ኪስ ምን ወጥቷል? ገንዘብ ወጥቷል። ታላቁ የእግዚአብሔር ኃይል ይሄ ነው እያሉ ያደንቁት ነበር ይላል ፊልጵዎስ እስኪመጣ ድረስ። ያንን በሙሉ ገንዘብ አምጥቶ ሲሰጠው አለት ላይ ቆሟል ጴጥሮስ። መንፈስ ቅዱስ በኃይል በርሱ ላይ ነው። ሪጀክት የሚያደርግ አቅም አለው። ገንዘብ ካንተ ጋር ምን ይበል? ይጥፋ። የእግዚአብሔርን ቃል የእግዚአብሔር መንፈስ ለሰዓትና ለጊዜ የሚሆነውን ነው የሚነግራቸው። አእምሮአቸውን በክርስቶስ ኢየሱስ ለመታዘዝ አለ ጳውሎስ ምን ይላል? እንማርካለን። አእምሮአቸው ስለተማረከ ከዛ በኋላ እነዚህ ሰዎች ብዙ ሰዎችን ምን የሚሉ ነው የሆኑት? የሚማርኩ። ለምን? ቆመዋል። ብርቱ ናቸው። የእግዚአብሔር ሐሳብ በእነሱ ውስጥ አለ። ስለዚህ የመሳብ አቅም አላቸው። እነዚህ የሌሉትን ሰዎች ለምንም ነገር አይፈልግም። አንደኛው ትህትና፣ ሁለተኛው ታማኝነት። ነገር ሁሉ የሚጀምረው ከትህትናና ከታማኝነት። አለት ላይ የቆመው ራሱ አለት የሆነው ኢየሱስ አለቱ ላይ ቆመው ስንት ሕዝብ ማውጣት እንደሚችሉ በሚመርጠው መንገድ አስተማራቸው። የማይገቡ ነገሮች በእግዚአብሔር ዕውቀት ላይ ከፍ ብለው የሚነሱ ሐሳቦችን የምታፈርሱባቸው የእግዚአብሔር ብርቱ የሆኑ መሳሪያዎች በእናንተ ውስጥ ይንቀሳቀሳሉ። ከተወለደበት ጊዜ ጀምሮ አባቱ እሱ ላይ በማናቸውም አይነት መንገድ ካስተማረው በኋላ ከታዘዘ በኋላ እሱ ደግሞ የሚታዘዙትን ትሁት የሆኑትን ታማኝ የሆኑትን ሰብስብ 3 ዓመት ተኩል ካስተማራቸው በኋላ አሁን አላቸው በእግዚአብሔር መንገድ አስተምራቸዋለሁ፣ ተቀብላቸዋል። ስለዚህ አሁን ባሮች ብዬ አልጠራቸው። ምኖች ናቸው? ወዳጆች ብያቸዋለሁ። ወዳጆች እንዴት ልትለን ቻል? ከአባቴ የሰማሁትን ሁሉ ነግሬያቸዋለሁ። በዓለም ውስጥ እንደ ሌሎች ሰዎች የምንኖር ቢሆንም ይላል እዚህ ጋር ያስኩት እኔ የምንዋጋው ጦርነት መንፈሳዊ ነው ይላል። በዚህ ጦርነት ውስጥ የምንጠቀምባቸው መሳሪያዎች ሰው ሰራሽ አይደሉም ይላል። ነገር ግን የጠላትን የዲያብሎስን